ጤና ይስጥልን ውድ የቦርከና ቤተሰቦች እንደምን አምሽታችኋል። ለምሽቱ የተመረጡ መረጃዎችን ይዘን ተገኝተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን እንድትዘልቁ በአክብሮት እንጋብዛለን። በቅድሚያም አበይቶቹን የጥቂቶች ድምጽ በልዩነት የሚሰማበት ፓርላማ ዛሬ ከእረፍት ተመልሷል። መንግስት የአስቻይ ሁኔታ ጥያቄ የተነሳበት ምርጫ እንደሚካሄድ አረጋገጠ። ኢትዮጵያና ፓኪስታን በመከላከያና በአቪዬሽን ዘርፉ ትብብርን ለማጠናከር ተስማሙ። በመጨረሻም 7 የአልሸባብ ታጣቂዎች በሞቃዲሾ እስር ቤት ጥቃት ካደረሱ በኋላ ተገደሉ ተባለ። ሁሉንም በዝርዝር እንመለከታቸዋለን። በድጋሚ አብራችሁን ቆዩ። የጥቂቶች ድምጽ በልዩነት የሚሰማበት ፓርላማ ዛሬ ከእረፍት ተመልሷል። በገዢው ብልጽግና የበላይነት የተያያዘው የህዝብ ተወካዮች ምክር ቤት ከክረምቱ እረፍት ተመልሶ የዓመቱን የመጀመሪያ ስብሰባውን አካሂዷል። የስልጣን ጊዜውን ሊያጠናቅቅ የወራት ዕድሜ የቀረው 6ኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን ተጀምሯል። በሁለቱም ምክር ቤቶች መክፈቻ ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የመንግስታቸውን የዓመቱን እቅድ አቅርበዋል። ፕሬዝዳንቱ ካቀረቧቸው ጉዳዮች መካከል በዚህ ወቅት ዋና አጀንዳ የሆነው የባህር በር ጉዳይ አንዱ ነው። በጉዳዩ ላይ የመንግስት እቅድን ያቀረቡት ፕሬዝዳንቱ አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ ደርሷል ብለዋል። የኢትዮጵያ የባህር በር ጥያቄ የብሔራዊ ጥቅም ጉዳይ ነው ያሉት ታዬ አጀንዳው በዓለም አቀፍ ደረጃ ቅቡልነቱ ጨምሯል ሲሉ ተደምጠዋል። የባህር በር የኢትዮጵያ ሕልውና ጉዳይ መሆኑን የገለጹ ሲሆን ጥያቄውንም ለማሳካት በሰላማዊ መንገድ መንግስት እየተንቀሳቀሰ ነው ብለዋል። ፕሬዝዳንቱ በመክፈቻ ጉባኤው ላይ ባቀረቡት መንግስታዊ ዓመታዊ እቅድ ላይ የሰላምና ጸጥታ ጉዳዮችን አንስተዋል። ገዢው ብልጽግና ፓርቲ በተለያዩ አካባቢዎች የሚካሄዱ ግጭቶችን በሰላማዊ መንገድ ለመፍታት ጥረት እያደረገ መሆኑን ጠቁመዋል። በየቦታው የሚታዩ ግጭቶችን በኃይል ማድረቅ እና ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ብለዋል። መንግስት ይህንን እምነቱን መሬት አውርዶ በእርቀ ሰላም አማራጮች የኢትዮጵያን ሰላም አስተማማኝ ለማድረግ በመስራት ላይ ይገኛል ብለዋል። መንግስት የኃይል እንቅስቃሴዎችን ለመግታት ሙሉ ዝግጁነትና ዘመናዊ አቋም ቢኖረውም ሰላማዊ አማራጭን ተቀዳሚ ያደርጋል ብለዋል። የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾ ላለማውረስ በብልሃትና በትዕግስት ለነገ ዘላቂ ሰላም የሚበጅ መንገድ እየተከተለ ነው ሲሉ ተደምጠዋል። ይህ እምነት ሀገራዊ መግባባትን ለማጽናት ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው ሲሉም ተናግረዋል። ይህንን አጋጣሚን በመጠቀም ለሀገራዊ ምክክሩ መላው ህዝብ እና ልሂቃን የበኩላቸውን እንዲወጡም ፕሬዝዳንቱ ጥሪ አቅርበዋል። ምንም እንኳን ፕሬዝዳንቱ መንግስት የኃይል እንቅስቃሴዎችን የመቆጣጠር ሙሉ ቁመና አለው ቢሉም ባለፉት 5 ዓመታት ሰላምና ጸጥታን ማስጠበቅ አልቻለም። ባለፉት ዓመታት በተለያዩ አካባቢዎች በሺዎች የሚቆጠሩ ሰላማዊ ዜጎች በጅምላ በተደጋጋሚ ሲጨፈጨፉ መንግስት መግታት አለመቻሉ ይታወሳል። በተያያዘ ዜና መንግስት የአስቻይ ሁኔታ ጥያቄ የተነሳበት ምርጫ እንደሚካሄድ አረጋገጠ። ኢትዮጵያ በተለያዩ አካባቢዎች ከገባችበት የእርስ በርስ ግጭቶች ጋር በተያያዘ በተፎካካሪ ፖለቲካ ፓርቲዎች የአስቻይነት ጥያቄ የተነሳበት ምርጫ በተያያዘው ዓመት ይካሄዳል ተብሏል። 7ኛው ሀገር አቀፍ ምርጫ በተያያዘው ዓመት እንደሚካሄድ ገዢው ብልጽግና ፓርቲ በፕሬዝዳንት ታዬ አጽቀሥላሴ በኩል ባስነገረው ዓመታዊ እቅድ አረጋግጧል። ፕሬዝዳንቱ ዛሬ ሰኞ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የሥራ ዘመን ይፋዊ መክፈቻ ላይ ባቀረቡት እቅድ ምርጫው ጊዜውን ጠብቆ ይካሄዳል ብለዋል። በ7ኛው ሀገር አቀፍ ምርጫ ደግሞ በተፎካካሪ ፖለቲካ ፓርቲዎች በኩል አስቻይ ሁኔታ የለም የሚል ሐሳብ እየተነሳ ነው። በተለይ በአማራና ኦሮሚያ ክልሎች የቀጠሉት የእርስ በርስ ግጭቶች የትግራይ ውጥረት ምርጫ ለማካሄድ አስቻይ አይደለም የሚሉት የፖለቲካ ፓርቲዎች ጥያቄ ነው። ይሁን እንጂ መንግስት 7ኛው ሀገር አቀፍ ምርጫ ጊዜውን ጠብቆ በዚሁ ዓመት እንደሚካሄድ በይፋ አረጋግጧል። ፕሬዝዳንት ታዬ ምርጫው እንደሚካሄድ ባረጋገጡበት የመንግስት እቅድ ላይ ዝግጅት እየተደረገ መሆኑንም ጠቁመዋል። መንግስት አካሂደዋለሁ ባለው ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ለማድረግ እየሰራም ነው ተብሏል። ምንም እንኳን መንግስት ምርጫውን በተያዘለት ዓመት ለማካሄድ የያዘውን እቅድ ቢያረጋግጥም በፖለቲካ ፓርቲዎች የተነሳውን የጸጥታ ሁኔታ አስቻይነት ላይ ያለው ነገር የለም። በየዓመቱ የሚካሄደው ጠቅላላ ምርጫ በተያዘለት ጊዜ የሚካሄደው አስቻይ ሁኔታ ካለ በኋላ መሆኑን የኢትዮጵያ ምርጫ ቦርድ
መግለጹ ይታወሳል። ቦርዱ በሀገሪቱ ያለውን የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ሀገራዊ ምርጫ የሚካሄደው ፈቃጅና አስቻይ ሁኔታዎች ከተፈጠሩ ምርጫ ለማካሄድ ዝግጁ መሆኑን ከወራት በፊት ገልጾ ነበር። ምንም እንኳን ቦርዱ ምርጫውን በተያዘው 2018 ዓ.ም ለማካሄድ ዝግጁ መሆኑን አስቀድሞ የገለጸ ቢሆንም የቅድመ ዝግጅት ስራዎች እምብዛም ጎልተው አይታዩም። በመንግስት በኩል የሚሰጠውን አቅጣጫ ተከትሎ ምርጫ የሚያካሄደው ቦርዱ ግጭት በሚካሄድባቸው አካባቢዎች እንዴት ነፃ ምርጫ ማስፈጸም እንደሚቻል ያቀረበው አሰራር የለም። በተፎካካሪ ፖለቲካ ፓርቲዎች በኩል ከተነሳው የአስቻይነት ሁኔታ ጥያቄ በተጨማሪ የታጠቁ ኃይሎችን ሚናውም የጎላ ነው። ከመንግስት ጋር የሚፋለሙ የታጠቁ ኃይሎች በሚንቀሳቀሱባቸው አካባቢዎች ምርጫ እንዲካሄድ ይፈቅዳሉ ተብሎ ባይጠበቅም እስካሁን ድረስ ያሉት ነገር የለም። ኢትዮጵያና ፓኪስታን በመከላከያና በአቪዬሽን ዘርፍ ትብብርን ለማጠናከር ተስማሙ። ኢትዮጵያና ፓኪስታን ከዚህ ቀደም የተፈራረሙትን የመግባቢያ ስምምነት በማጠናከር በመከላከያና አቪዬሽን ዘርፍ በትብብር ለመስራት መስማማታቸው ተገልጿል። ይህ ስምምነት የተደረሰው በፓኪስታን የኢትዮጵያ ልዩ መልእክተኛ እና ባለሙሉ ስልጣን አምባሳደር ጀማል በከር አብዱላ እና የፓኪስታን የፌዴራል መከላከያ ሚኒስቴር ካዋጃ ሙሐመድ አስፍ በዛሬው ዕለት ባደረጉት የሁለትዮሽ ውይይት ላይ ነው። በዚህም በኢትዮጵያና በፓኪስታን መካከል ያለውን የሁለትዮሽና የባለብዙ ወገን ትብብር፣ ሰላምና ደህንነት፣ መከላከያ፣ አቪዬሽን፣ አየር ንብረት ለውጥ፣ ንግድና ኢንቨስትመንት፣ ባህልና ቱሪዝምን ጨምሮ በተለያዩ ዘርፎች ላይ ተወያይተዋል። አምባሳደር ጀማል በፍትሃዊና ምክንያታዊ የውሃ አጠቃቀም መርህ ላይ ተገንብቶ በማንም ሀገር ላይ ምንም አይነት ጉዳት ሳያደርስ ክልላዊ ውህደትን በማጎልበት በቅርቡ ስለተመረቀው የታላቁ የኢትዮጵያ ህዳሴ ግድብ ለፌዴራል ሚኒስቴሩ ገለጻ አድርገዋል። አምባሳደሩ ኢትዮጵያ በአቪዬሽን ዘርፍ እያስመዘገበች ያለውን ጉልህ እድገት አጽንኦት ሰጥተው የገለጹ ሲሆን አሁን ካለው የካራቺ በረራ በተጨማሪ ወደ ፓኪስታን የበረራ መዳረሻዎችን ለማስፋት ከፍተኛ ፍላጎት እንዳላት ገልጸዋል። የፓኪስታን የፌዴራል መከላከያ ሚኒስቴር ካዋጃ ሙሐመድ በበኩላቸው ከኢትዮጵያ ጋር በወታደራዊ ትብብር ማለታቸው ተሰምቷል። በአፍሪካ ቀንድ ሰላምን፣ ደህንነትን እና መረጋጋትን በማስፈን ረገድ ኢትዮጵያ የምትጫወተውን ቁልፍ ሚና ድጋፍ እንደምትሰጥ ማረጋገጣቸውን አሃዱ በፓኪስታን ከኢትዮጵያ ኤምባሲ መረጃ ያመለክታል። ኢትዮጵያና ፓኪስታን ወታደራዊ አመራሮች ከወራት በፊት የመግባቢያ ስምምነት መፈረማቸው የሚታወስ ነው። ወታደራዊ ስምምነቱ በጦር መሳሪያ አምራችነት ተወዳዳሪነቷን እያሳደገች የምትገኘው ፓኪስታን ለኢትዮጵያ የጦር መሳሪያ መሸጥ የሚያስችላት ነው። በመጨረሻም 7 የአልሸባብ ታጣቂዎች በሞቃዲሾ እስር ቤት ጥቃት ካደረሱ በኋላ ተገደሉ። በሞቃዲሾ ፕሬዝዳንታዊ ጽሕፈት ቤት አቅራቢያ ባለ እስር ቤት ላይ የአልሸባብ ታጣቂዎችን ጥቃት አክሽፌ የቡድኑን 7 ታጣቂዎች ገድያለሁ ሲል የሶማሊያ ጦር አስታውቋል። የግድያ ጥቃቱ ተፈጸመ የተባለው ታጣቂዎች ወታደራዊ ዩኒፎርም በመልበስ ጦሩ ተመሳስለው እስረኞችን ለማስመለጥ ሲሞክሩ መሆኑን ጦሩ አስታውቋል። ጥቃቱ የተፈጸመው ከምድር በታች እስር ቤት እንዳለ በሚነገርለት በጎድካ ጂሊኮ ማረሚያ ቤት ነው ተብሏል። ከምድር በታች በሚገኘው በዚሁ እስር ቤት ውስጥ የሚገኙ አብዛኞቹ የአልሸባብ ታጣቂዎች መሆናቸውም ተመልክቷል። ይሁን እንጂ የአልሸባብ ቡድኑ ለጥቃቱ ኃላፊነት የወሰደ ሲሆን በጥቃቱ ያመለጠ እስረኛ አለ የሚሉ መረጃዎች ተሰራጭተዋል። ሆኖም ግን አልሸባብ ባወጣው መግለጫ ደግሞ በማረሚያ ቤቱ ታስረው ነበሩ ያላቸውን ሁሉም እስረኞች አስለቅቄያለሁ፣ ከፍተኛ ጥቃትም አድርሻለሁ ብሏል። የሶማሊያ መንግስት በበኩሉ ጎድካ ጂሊኮ እስር ቤትን ኢላማ አደረገ ባለው በዚሁ ጥቃት የጸጥታ አስከባሪም ሆነ ንጹሃን አልተገደሉብኝም ብሏል። ጉዳዩን በተመለከተ መግለጫ ያወጣው የአፍሪካ ህብረት በበኩሉ ለተጎጂ ቤተሰቦች ሀዘኑን ገልጸው ጥቃቱን አውግዟል። በሶማሊያና በመላው አህጉር አለ ሲል የጠራውን የሽብርተኝነትና የጽንፈኝነት ስጋት ለመቅረፍ አጋርነቱን እንደማያናውጥ ገልጿል። ውድ ቤተሰቦቻችን ለምሽቱ የመራረጥንላችሁ መረጃዎች እነዚህ ነበሩ። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በድጋሚ እንጋብዛለን።